የእግዚአብሔር ጸጋ የእግዚአብሔር ሰላም አሁንም በያላችሁበት ሁሉ ከእናንተ ጋር ይሁን። እግዚአብሔር ዘመናችሁን ይባርክልን። ነጋዴው፣ ገበሬ፣ መንግስት ሰራተኛ፣ ቀን ሰራተኛ፣ በዚህ ምድር ላይ ስጋ የለበስ ሁሉ እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ካንቺ ጋር ይሁን እላለሁ። ዋቀዮ አመሌ በከጅርተኒቱ ሁንዳ ኢሲን ቢራ ተኡ ነገኝ ከቸን አመሌ ከንባየተ ሲኒፋ ተኡን ጀዳ waaqayyo bakka galtanitti hundaa isin biraa ta'uu nagaa keechan waaqayyo isiniif haa baay'isu. Waaqayyo ulfina isinii haa kennu. Lafa kanarratti waaqayyo jaalala namaatiin isin haa eebbisu. Waaqayyo fayyaadhaan isin haa eebbisu. Waaqayyo yeroo hundaa isin biraa ta'uun jedha. Warri sagalee kana dhageechanis እንግዲህ ዛሬ ሐዋርያት ሥራ ምዕራፍ 2ን እንመለከታለን ከቁጥር 1 ጀምሮ። በባለ 50 የተባለውም ቀን በደረሰውም ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ እንደሚነግጥ አውሎ ንፋስ ድምጽ መጣ ይላል። በባለ 50 የተባለውም ቀን በደረሰውም ጊዜ ሁሉም በአንድ ልብ ሆኖ አብሮ ሳሉ እንደሚነግጥ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጦ የነበሩበትን ቤትን ሁሉ ሞላ። እያንዳንዳቸው እንደ ተከፋፈሉ ልሳኖች ታየባቸው፣ በእያንዳንዱ ተቀመጠባቸው ይላል። እንግዲህ ይሄ ቃል የሚገኘው ሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ነው። ደቀ መዛሙርቶቹ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ይሄን ኃይል እስከምትቀበሉ ድረስ ከኢየሩሳሌም አትወጡ፣ ይሄን ኃይል ስትቀበሉ እንደሌላ ሰው ትሆናላችሁ፣ ይሄን ኃይል ስትቀበሉ ከፊታችሁ የሚቆም ተራራ የለም፣ ይሄ ኃይል ከተቀበላችሁ ስለኔ መናገር የምትችሉ በዛ ጊዜ ነው እንዳላቸው። እንግዲህ ተቀምጦ ይሄን ኃይል እየተጠባበቁ ባሉበት ስፍራ እግዚአብሔር መንፈስ እንደ ምንጭ ውሃ ፈለቀላቸው። እግዚአብሔር መንፈስ ወረደባቸው። ስሙ ለዘላለም ይባረክ። ወንድሜና እህቴ ከዛ በኋላ ነው እንደሌላ ሰው የሆኑት። ከዛ በኋላ ነው ታሪካቸው የተቀየረ። ከዛ በኋላ ነው ፍርሃት ከላይላቸው የተገፈፈ። ከዛ በኋላ ነው ስለ ኢየሱስ ክርስቶስ በሙላት መናገር የጀመሩ። ከዛ በኋላ ነው ድፍረትና ኃይልን የተሞሉ። ዛሬም እንዲሁ ነው። የእግዚአብሔር መንፈስ ያስፈልገናል። ይሄ ስጋ ደካማ እንደሆነ የእግዚአብሔር ቃል ይናገራል። ሰው አለ እግዚአብሔር መንፈስ ሊበረታ አይችልም። የእግዚአብሔር መንፈስ ሁሌ ያስፈልገናል። ስንሰብክ ያስፈልገናል፣ ስንዘምር ያስፈልገናል። በሁሉም ጊዜ እግዚአብሔር መንፈስ ያስፈልገናል። አይታችሁ ከሆነ ይሄ ቃል ላይ ሁሉም በአንድ ልብ ሆኖ አብሮ ሳሉ ይላል። ሁሉም በአንድ ልብ ሆኖ አብሮ ሳሉ። ዛሬም እንደ ቤተ ክርስቲያን ሁሉ በአንድ ልብ ሆኖ አብሮ ካሉ እግዚአብሔር መንፈስ ዛሬም በእናንተ መካከል ይገኛል። በቤተሰብ መካከል ሁሉም በአንድ ልብ ሆኖ አብሮ እግዚአብሔርን የሚፈልጉ ከሆነ የእግዚአብሔር መንፈስ ዛሬም በመካከላችሁ ይገኛል። በመስሪያ ቤታችሁ አንድ ልብ አንድ እውነት ሆናችሁ ከሰራችሁ እግዚአብሔር መንፈስ መሪ የሆነው እግዚአብሔር መንፈስ በመካከላችሁ ይገኛል። ቀን ስራ የምትሰራ ክፋትን፣ ተንኮልን፣ ምርቀኝነትን ትቴ እግዚአብሔርን ብቻ በአንድ ልብ እያሰብክ ስራህን ከሰራ ከክፉ አደጋ ያድንሃል፣ ከመከራ ያድንሃል። ክርስቶስን እንዳትክድ፣ በመከራ ጊዜ ክርስቶስን እንዳትክድ፣ በጭንቅ ጊዜ ክርስቶስን እንዳትክድ የእግዚአብሔር መንፈስ ያበረታሃል ማለት ነው። ስሙ ለዘላለም ይባረክ። ሁሉም በአንድ ልብ ሆኖ አብሮ ሳሉ እንደሚነግጥ አውሎ ንፋስ ከሰማይ ድምጽ መጣ፣ ተቀምጦ የነበሩበትን ቤትን ሁሉ ሞላ። እያንዳንዳቸው እንደ እሳት የተከፋፈሉ ልሳኖች ታየባቸው፣ በእያንዳንዳቸው ላይም ተቀመጠባቸው ይላል። በሁሉም ላይ ተቀመጠባቸው። ልዩ ልዩ ቋንቋ እንዲናገሩ አደረጋቸው። ኃይልና ድፍረትን፣ ጉልበትና ብቃትን ሰጣቸው። ስጋ ለባሽን እንዳይፈሩ፣ ስለ ክርስቶስ እንዲናገሩ፣ ኃይልን እንዲታጠቁ የእግዚአብሔር መንፈስ አደረጋቸው። ዛሬ ወንድሜና እህቴ ሆይ እግዚአብሔር መንፈስ ያስፈልግሃል። የእግዚአብሔር መንፈስ ያስፈልግሻል። ታዲያ እንዴት ነው የእግዚአብሔር መንፈስ ማግኘትን የምንችለው? ከሆነ ሁሌ ትጋት ያስፈልጋል። ሁሌ በፊቱ ልንወርቅና ንስሐ ልንገባ ይገባናል። በደላችን ከኛ ላይ ካጠበ በኋላ የእግዚአብሔር መንፈስ በሙላት በእኛ ላይ ይሆናል። እርሱ ዕለት ዕለት ይመራናል።
እርሱ ለትለት አጥር ይሆነናል። እርሱ ለትለት እንዴት እንደምንናገር አንጨነቅም። ሳናስቦ የእግዚአብሔርን ቸርነት ሳንጨነቅ እናወራለን፣ እንተርካለን ማለት ነው። ስሙ ለዘላለም ይባረክ። አለበለዛ የእግዚአብሔርን ቸርነት ማውራት አትችልም። አለበለዛ የክርስቶስን ታላቅነት መተረክ አትችልም። አለበለዛ እሱ ደሙን ያፈሰሰልህ ክርስቶስ ደሙን በቀራንዮ መስቀል ላይ ለሰው ልጅ ሁሉ እንዳፈሰሰ ከአብ ጋር እንዳስታረቀን የኃጢአትን ግድግዳ እንዳፈረሰልን ምስክሮች መሆን የምንችለው የእግዚአብሔር መንፈስ ከኛ ጋር ሲሆን ብቻ ነው። እርሱ እንደ ምንጭ ውሃ በእኛ ላይ ይፈልቃል። ምን ስናደርግ ስንፈልጎና እኔ አላንተ አቅም የለኝም፣ እኔ አላንተ ብቃት የለኝም፣ እኔ አላንተ መኖር አልችልም፣ እኔ አላንተ መውጣት መግባት አልችልም ስትል እግዚአብሔር መንፈስ በአንተ ላይ ይወርዳል፣ በአንቺ ላይ ይፈሳል። ዛሬ ወንድሜ ስሙ ለዘላለም ይባረክ። ስለዚህ እግዚአብሔር መንፈስ ሁሌ ልንጠማ ይገባናል። ልባችን አእምሮአችን በእግዚአብሔር ቃል ሊሞላ፣ ልባችን ጽላት ላይ እግዚአብሔር መንፈስ ቃሉን እንዲጽፍልን የእግዚአብሔርን መንፈስ ሁሉ ጊዜም እንፈልጋለን ማለት ነው። ክፋትን ያወጣና ተንኮልን ያወጣና ምርቀኝነትን ያወጣና የእግዚአብሔር መንፈስ ስፍራውን ይይዛል ማለት ነው። እርሱ ስፍራውን ከያዛ ሰላም ታገኛለህ። እርሱ ስፍራውን ከያዛ በሰላም ተኝተህ ትነሳለህ። እርሱ ስፍራውን ከያዘ ከሰዎች ጋር በሰላም ትኖራለህ። የሚያውክ ዲያብሎስ እንጂ ሰው ወዶ አይታወክም። አንዳንድ ሰው ገንዘብ አለው ይታወካል። አንዳንድ ሰው ፎቅ አለው ይታወካል። አንዳንድ ሰው ወገንና ዘመድ አለው ግን ከዛ መሃልም ሆኖ ይታወካል። የሚያረጋጋ ሰላምን የሚሰጥ የእግዚአብሔር መንፈስ እንጂ ይሄ ሁሉ ሰላምን መስጠት ስለማይችል የእግዚአብሔር መንፈስ ግን ዓለምንም ክፍያ ሰላምን ይሰጣል። እንዲሁም ሰላም የሆነውን ክርስቶስ፣ እረፍት የሆነውን ክርስቶስ፣ ለሰው ልጅ ደሙን ያፈሰሰውን ክርስቶስ እንድትሰብክ ያነሳሳሃል፣ አቅም ይሆነሃል ማለት ነው። እንግዲህ እግዚአብሔር ከናንተ ጋር ይሁን። አገራችን ኢትዮጵያን እግዚአብሔር ይባርክልን። አጥብቃችሁ የእግዚአብሔርን መንፈስ ፈልጉ ይላል ዋቀዮ ስንብራ ተኡ ጀቤችተኒ አፉረ ቁልቁሉ በርባደን ጀዳ አፉሪ ቁልቁሉን ስንብረ ጅራነን ነሞታ irratti waan namaa yaaddanii afurri qulqulluun simbiran jiraannan fafee wanna ofirrattillee wanna hamaa yaaddan waaqayyo simbira ta'uu keechan kan beektan afurri qulqulluun isirra ta'ee kanaafuu waaqayyo simbiraa ta'uun jedha. nageenyi keechan ammallee kan baay'ate isin haa ta'u baay'ee naa galatoomaa jedha. eebbifamaa.